እንዴት እንደተገናኙ አላውቅም። እንዴት እንዳገኘችው ተወረደች። አሁን በትንሽ ቀን ነው 6 ዓመት ዱባይ ሰርታ ነበር በጠለብ ማለት ነው። እዛ እየኖረች እያለ ወረደች። ከዛ ወርዳ ብዙም አልቆየች። ይሄንን እንዴት እንዳገኘችው ፈጣሪ ያውቀው። ከዛ ለጦም ማሰሪያ ተጋቡ። በ5 ወራቸው ተጣሉ። መስከረም ገና እንደገባ ሲጣሉ ብድግ ብላ ትሄዳለች ቤተሰብ ጋር። ከዛ ስትሄድ እዛ እየኖረች እያለ ለምንድነው ተቀድሞ ለምን ሻልሽኝ ለምን እምቢ አልሽኝ እያላ ሁሌም ይዘተ ነበር አሉ። እየዛተ ሲሄድ ሁልጊዜም ይዝታል። ከዛ ለምንድነው አንተ የምትዝተው? አልፈልግም ታለኝ። በቃ ተዋት ስትለው እናቴም ደግሞ እርጉዝ ናት። የ4 ወር ነፍሰ ጡር ነው የተወሱ ማለት ነው። ከዛ መስከረም 17 የመስቀል ዕለት ማታ 4 ሰዓት ነው እንደዚህ አይነት የተፈጠረው ማለት ነው። ማታ 4 ሰዓት ላይ ገብቶ እናቴንም 2ቱንም እህቶችን አንድ ወንድሜን የእህቴን ልጅ 6ኛ ደግሞ ህፃን ልጅ አለ። እሱንም አንዷ እህቴ ፍራሽ እንደዚህ የሚቆምበት ቦታ አለ። ፍራሹ ስር ተከልላ ያመት ከ8 ወር ልጅ እመጫት ነች። እሱን ይዛ ተረፈች። መብራት አብርቶ እሱ እንደገደላቸው በአይኗ በብረቱ አይታለች። ሄዳ ስታመለክትም ምንም ስትል ማንም ጥይት ሲጮህ ያመሸለታ ማንም ሰው አልደረሰላትም። እሷ እዛ ተሬሳው ጋር አድራ። ወንድሜ ደግሞ የሚያድረው ለብቻው ቤት አለው። እዛ ቤቱ ነበረ። ከቤት አስወጥተው ይሁን እንዴት ለብቻው አይሆንም የገደለው ነው የሚገቡት። እንግዲህ እሱ መሳሪያም የለውም ነው የሚሉት። ከዛ አስወጥቶ ያን ዕለት ደግሞ ኃይለኛ ዝናብ ነው የዘነበው። እነሱን ተገድሎ ተሄደ በኋላ ከዛ ጠዋት ሰው ሲመጣ ደልሎበት ነው ውጭ ላይ የተገኘው ማለት ነው። ማንም የደረሰላት የለም። ማንም እንዳያለላት የለ። ጠዋት 11 ሰዓት ላይ ሲነጋ ውጭ ወታ ቆቁ ብላ ሰው ደርሶ ሬሳቸው እንኳ በሰዓቱ አልተነሳም። ባዶ ቤት ሁሉም አልቀው የተገኙት ማለት ነው። ወንድሜ ደግሞ ውጭ ነው ታጥር ውጭ ቤት አለው። እዛ ነበረ። በሩ ለ2 ተሰንጥቆ ውጭ ተገኘ ማለት ነው። በሩን ሰብሮ አስወጥቶ ይሁን እንዴት እንደሆነ አላውቅም። ውጭ ላይ ያው ደልሎበት ነው። ውጭ ዝናብ ኃይል ዝናብ ስለዘነበ ውጭ ነው የተገኘው። ማንም ፍትህም የለ። አገርም ደውዬ መክሰስ አይቻልም። ወይኔ መጥቼ መክሰስ እችላለሁ። ሰብ አንቺ ሰላም ሀገር ነው የምንኖር። በአሁኑ ሰዓት ምን ህግ አለና ነው ስለ ህግ የምታወሪው? ምንም ነገር የለም። አርፈሽ ተቀመጪ ብሎ አስተያየት የሰጡኝ እህቴንም እያገጫበሯት በቃ ኖረው አሁን ቤት ተከራይታ ብቻዋን እየኖረች ነው ማለት ነው። ምንም ለህግ የሚያቀርበው የለ። አገሩም ላይ ይኖራል። አንዴ ጀውሃ ነው፣ አንዴ በጤ ነው፣ አንዴ ባልጭ ነው ይባላል። ማንም ቸክ አያደርግም። እኛ ደግሞ ዘመድም የለ። ዘመዶቻችን አሉም የተባሉት በጦርነቱ በጁንታው ጦርነት ጀምሮ እንዳለ አልቀዋል። ሰውም የለ፣ ማንም ቸክ የሚያደርገንም የለ፣ ህግም የለ። አርባችሁ ተቀመጡ ነው የሚሉ ላለው አሁን ላለ ለሚባለው ስታመለክት ምንም መፍትሄ የሚሰጠን የለም። አሁን ምን ህግ አለና ነው እንደዚህ አይነት ወሬ የምታወሩ ብለው ነው ሁሉም ነገር አስተያየት የሚሰጡት። አሁን እኔ የምፈልገው ፍትህ እንድትረዱኝ ነው። የኢትዮጵያ ህዝብ እርዳታችሁን እፈልጋለሁ። ባለበት ተይዞ ለህግ እንዲቀርብልኝ እፈልጋለሁ። ህግ የለም ቢሉ ይኖራል እሰማለሁ። በህግ አምላክ ሲሉ በሚዲያ እኛ ሀገር ብቻ ነው ህግ የሌለ። አባትም የለም ማንም የለም። እናቴ ነበር የዘሬ መግቢያ ባዶ ቤት እኮ። እርዳታቸውን እፈልጋለሁ። ፍትህ ነው የምፈልገውን ድምፅ እንድኮኑ በሚዲያ ተሰራይቶ የትም አይሄድም እሱ የትም አልሄድም። አገሩም ላይ ቢኖር ማንም ባለዝ የሚለን ስለሌለ ነው። ደም መላሽ ዘመድ አላችሁ ይመልስላችሁ። አለበለዚያ ስለ ህግ ምክንያት የምታወሪው ህግ የለም። አሁን ህግ እንደሌለ ስለማታይ ነው ወይ ሀገር። አንቺ በሰላም ተኝቶ በሰላም መነሳት እኛ ብርቅ የሆነብን ሰዎች ነን። እንኳን አጥማቸው በሰዓቱ ተነስቶ መቀበራቸው ደስ ይላል ነው። ሁሉም እንደዛ ነው። ይሄውና ማንም ችግር የሚያደርገን ሰው የለም።
ይጋጋል። ምንም የሚያውቀውም ነገር የለ፣ ህግም የለም ነው በጥቅሉ የተባለው። አሁን ባለበት ተይዞ የወንድሜ እህቶች የለም እንዲሁ ይኸው 9-10 ወራቸው ተሞቱ። መስከረም 17 የመስቀል ዕለት ነው የድርጊት የተፈጸመው። አሁን መብረቁ ነው እንጂ የተቀበለኝ ማንም ሰው ይህንን ውስጥ አንገባም እያሉ እኔ ብዙ ሰው ነገር ያለው እንዲህ አይነት ነገር እኛ አንገባም፣ በነፍሰ ግዳይ ቦታ አንገባም እያሉ ደመለሽ ዘመጣላችሁ ይመልሱላችሁ። ማንም እኛ ፍትህኛ አናቅም። ሁሉም አስተያየት ይሰጣል። መፍትሄ የምፈልገው የእናቴ እህቶች 6 ሰው በአንድ ቀን ማጣት እጅ እንኳ ማረፊያ የለኝም። አሁን ባዶ ሜዳ ላይ የሚቀረው አለኝ። አሁት እናቴ ነበረች፣ ማንም የለኛ። ድምፅ እንድኮኑኝ እንፈልጋለሁ እንፈልጋለሁ። የሆነ ደማቸው ደመቀር ሆኖ ቀር ለግ እንኳ አልቀርበልንም። የሚያቀርብ ሰው ታለ ተባበሩን፣ እርዱን። የኢትዮጵያ ዳች ያስፈልገናል። ማንም ጀግ ያደረገን የለ እስካሁን። የሆነ 10 ወር ነው ማልቀስ ነው። ምንም መፍትሄ የለ። ዛሌ ፎቷቸውን ማውጣት ትችላለህ። ሁሉንም ገደላቸው። እንዴት እንደገባም ወንድም ያባታቸው ላይ ወንድም አለ። ከዛ እሱ በሩን ከፍቶ የሆነ አስገባት ነው የሚሉት። እኔ በይኔ ያላየሁም። እህቴ በአይኗ በብረት አይታለች። ለምን መጣ ስትለው መጥቶ ማያውቅ 5 ወሩ ነው እና ቤት አይመጣም ወንድማችን ማለት ነው ያባታቸው ላይ። ከዛ ለምን መጣ ስትሉት ለአመት ባለ ለእናንተ ጋር ልሆን ነው መስቀል ተባላችሁ ተባልሽ ተባተሽ ያለምዬያ ሲጠይቃት በማታ ይዘው ስም አታንሳ። ለምን መጣሽ? ለምን ተለያይታችሁ ነው እንዲህ እያለ ሲጠይቃት በጨለማ ይዘው ስም አታንሳ፣ ዝም በልና አልፈታም ስለዋለ ይቺ የተረበችው አንቺ እንዳንድ እየወለድሽ እየመጣሽ ትጎለሻል ብሎ ሰደበኛ ላይ ወንድሟ ማለት ነው ያባባል። ለእኔ እናቴ ልጆች ናቸው። አባትም የለኝም። የእነሱም አባታቸው ሞተባቸዋል። ማንም ሰው የለም። ይኸውና ከዚ እሱ ግብት ሲል እሱ ወጥት ሲል አይቼዋለሁ አለኝ። ከዛ መጀመሪያ እንደገባ ወደ ሰማይ ጥይት ተኮሳለ። ከዛ እሷ ያዳነችው አንደኛው ልጇ ብቻ ነው። ህፃኑን የዓመት ከ8 ወር ልጅ ማለት ነው። ያን 12 ዓመቱ ልጅ ገሎባታል። ይሄቴም ማለት ነው። እና ያኔ ባለዚህ የሚለን ሰው የለም። ሬሳቸውን እንኳ በሰዓቱ በመከላከያ እያማኙ መከላከያ ገብቶ ነው የገደላቸው እየተባለ መከላከያ ይሆናል ብለን ነው ሰው ያልደረስንላቸው። መከላከያ ነው ብለን ነው ሁሉም እንደዛ ነው ያለው። መከላከያ ነው ብለን ነው ያልገባ ነው ያልደረስንላቸው ብለው ማታ የተገደሉ 4 ሰዓት ጠዋት እስከ 11 ሰዓት ድረስ 12 ሰዓት ሲል ነው ሰው የመጣው የተሰባሰበው ሬሳቸው የተነሳው ማለት ነው። በአንድ ቀን እንደዚህ አይነት ድርጊት ተፈጠመ። ልጁ ደግሞ ይሄ ነው። አሁን ፍትህ ነው የምፈልገው። የኢትዮጵያ ሕዝብ ብርድ ባለበት እንዲያዝልኝ። እሱ ሀገሩም ላይ እየኖረ ቢሆን ማንም አይዘውም። ምክንያቱም ህግ የለም ስለሚባል አሁን እየተማኘ ህግ የለም በሚባል ምክንያት ማንም ሰው ቸጋ ያደረገንም እኛ ገሌ ሞቶ ገሌ ማን ይዞታል ነው የሚሉት። አሁን ፍትህ ነው የምፈልገው። እንዲያው እናንተ በኢትዮጵያ አለኝ ያልኩት እናቴ ነበር እየሆና ጀንጓ ምገባበስ የለም። እርዳታቸውን ፈልጌ ነው የመጣሁት። እህቴ የመጀመሪያውን ነገር ስላለፍኩኝ መጀመሪያ ቤተሰባዊ ግንኙነት አለው እሱ ከእናንተ ጋር? ምንድን ነው ግንኙነቱ? ከቤተሰብ ጋር ምንድን ነበር ያለው? ዝምድና አለው ወይንስ ምንድን ነው እሱ ዋናው ነገር? ዝምድና አይደለም። እህቴና ተጋብተው ነው 5 ወር ከርመዋል። 4 ወር ምናምን የጠመጡት። ከዛ በ5ኛው ወር በመስከረም ላይ መስከረም እንደገባ ተጣሉ። ከዛ ተመልሳ እቤት መጣች።
እቤት ስመጣ ሁሌም ይመጣል። አልፈልግህም እኔ አልፈልግም ስትለው 80 ማስረው ነበረ። ከዚህ 80ቸውንም ቀደዱ። 80ቸውን በቀደዱ በ3 ቀናቸው መስከረም 17 የመስቀለታ ገብቶ እቤት በሙሉ ያሉትን ሰዎች ወንድሜ ውጭ ነበር እና የሚያረው ከዛ እሱንም ሁሉንም በሙሉ 6ቱንም ሰዎች በአንድ እንጭርስ አደረጋቸው። ማንም የደረሰላቸውም መከላከያ ነው ገብቶ ነው እንደዚህ ያደረጋቸው እየተባለ ማንም የህግ አካል ቀርቦ ባለዚህ ያላቸው የለም። ማታ 4 ሰዓት ላይ የተገደሉት ጠዋት 12 ሰዓት 11 ሰዓት ላይ ወታ ውጭ ላይ ቁቁ ብላ ማንም የቀበሌ ሰው እንኳ ራሱ እየደረሰም የለ። ጠዋት 11 ሰዓት ላይ የተነሱት ሬሳቸው እንኳ ለዛ እንኳ ሬሳቸው በሰዓቱ እንኳ አልተነሳም። ዝምድና ሳይሆን አገባው ብሎ ነው ተጋብተው በ5 ወራቸው ነው ይህ ድርጊት የተፈጸሙ ማለት ነው። እና በትክክለኛ እሱ መተኮሱንና መግደሉ ያየችው ልጅ ወደሚመለከተው አካል አልሄደችም? ለምሳሌ ለፖሊስ ለተለያየ ቦታ ለማመልከት አልቻላችሁም? ፖሊስ የለም በዛ አካባቢ ፖሊስ እኮ የለም። እኛ ጋር ፖሊስ የለም፣ ፖሊስ የለም። ይሄ ነው ገዳዩ? አዎ ይሄ ነው። አዎ ምን ያህል ጊዜ ሆነው ይሄ ነገር ድርጊቱ ከተፈጸመ ምን ያህል ጊዜ ሆነ? መስከረም 17 ሲሆን መስከረም 17 የመስቀል ዕለት ነው ይሄ የተፈጸመው። አሁን 10ኛ ወር አይደል? 10ኛ ወር ነው። 10 ወር ይሆናል። 10 ወሩ ማለት ነው። አሁን ለሐውለ ወላ ቁወተ ኢላ ቢላህ ሱብሃንአላህ። እና እኔ የምልሽ እንደው ወንድሞች ሌላ ወንድም ምናምን የለሽም? ይህን ነገር ወደ ወረዳ ወደ አካባቢ ቦታ ሄዶ ለማመልከት ምንም የጣራችሁት ነገር የለም? አዎ ወንድሜ አንድ ነው፣ ታናሽ ወንድሜ ነው። እሱም ሞቷል። አሁን ሁሉንም ቪዲዮ ፎቶ ልኬለታለሁ እኮ ለመብረው። ማንም የለ፣ አንድ ነው፣ እሱ ሞቷል። ታውቂያለሽ? አለ ግን እዛው ከተማ ውስጥ አለ። አይተውት ያውቃሉ? አለ ብሎ የሆነ ሰው እኔ አገር አውቀዋለሁ አለ እዚህ ቦታ ነው ጅውሃ የሚባል ሀገር እየኖረ ነው ምናምን አለኝና የታክሲ ብር ላይ የለም አለኝ። ከዛ ሻልኩና ይህን ያህል ብር አስገቢልን ዛሬ ሁሉም ነገር ውድ ነው ምናምን አለኝና 100 ሺህ ብር አስገባሁለት ማለት ነው። ከዛ ታስገባሁለት በላይ ቡልኮ ይጥፍታ አላ በሁሉም ጋር በዋትሳፕም በኢሞም በመስመርም ቦልክልክ አድርጎ ይጠፋል። ስልኩን እንዲያውም አይሰራም ጭራሻውን ማለት ነው። ብዙ ሰው አስሞክር የለን ነበር አለ ነው የሚሉት። እኔ የትም አይሄድም ትጀመር ማለት ነው። ማንም ባለዚህ ስለማይሉ ህግም የለም በሚባል አንጻር ስለሆነ አገሩ ላይ ይኖር ይሆናል። የትም አልሄድም ሲጀመር የትም አልሄድም። ማን ፈልገውና ደም የሚመልስ ዘመት አላችሁ ይመልሱላችሁ። ግን ስለ ህግ ወሬ አታውሩ ነው የተባሉ ማለት ነው። ምንም ነገር የለም። ያው ተረስተዋል። አሁን በቀበሌው ተረስተዋል። በሁሉም ጋር የት አካባቢ ነው መሰረት ትውልድ ሀገራችሁ? አካባቢ ብርቂቶ ይባላል ልዩ ቦታው አጣዬ ወረዳ